እሺ ተመልካቾች እንዴት ናችሁ? ደካማ ኢኮኖሚ ፖሊሲ ሲኖር ፖሊሲው ከወጣበት ምክንያት በላይ በጣም አስቸጋሪና አደገኛ እንደሚሆን ምን ያህል ታውቃላችሁ? አንዳንዴ የሚወጣ ፖሊሲ ደካማ ከሆነ ውጤቱ ከተጀመረው ችግር በላይ በጣም ውድና ዋጋ የሚያስከፍል ይሆናል። ለዛ ነው ምርጥ ፖሊሲዎች አንዳንዴ ችግሮችን በጣም ሲያከፉ ትመለከታላችሁ። በቃ ምርጥ የወጣው ፖሊሲ እኮ ምርጥ ነው፣ በጣም ጥሩ የሚባል ነው። ነገር ግን ችግሩን ይበልጥ ሲያከፉት ትመለከታላችሁ። እና ለዚህ በጣም ብዙ ምሳሌዎች አሉ። እና ዛሬ አንድ ምሳሌ ላቅርብላችሁ ፈልጌያለሁ። እንግዲህ የአይጥ በረከት የሚባል ነው፣ ዘራት ባውንቲ የሚባል አንድ ሀሳብ አለ። ሌላ ከዚህ ቀደም ካቀረብኩላችሁ ሀሳብ ጋር ሊመሳሰል ይችላል፣ ግን አቀርብላችኋለሁ። ይሄ ሀሳብ የመጣው ስለ ኢንሰንቲቭ ነው። ማበረታቻ ኢንሰንቲቭ የሚባለው ጉዳይ ኢኮኖሚክስ ውስጥ ከኢኒሽቲቭ በላይ ከምንፈልገው ጉዳይ በላይ ኢኮኖሚን ያነቃቃል ተብሎ የሚታሰበው ኢንሰንቲቭ ነው፣ ማበረታቻ። ፖሊሲም እንደ ማበረታቻ ነው የሚቆጠረው እና እሱ ስህተት የሚሆንበት ጊዜ አለ። እና ዘራት ባውንቲ የሚባል ሀሳብ አለ። እሱ ምንድን ነው እንግዲህ ፈረንሳይ ቪየትናምን ቀኝ ገዝታ ነበረ። ሃኖይ የሚባለው አሁን ሃኖይ የቪየትናም ዋና ከተማ ሃኖይ ነች። እና ሃኖይን ፈረንሳይ ቀኝ ገዝታት ነበር እና በ1954 ነው የለቀቀቻት። የሁለተኛው ዓለም ጦርነት አካባቢ መጨረሻ አካባቢ ጃፓን ይዛት ነበር ቪየትናምን። እና ሃኖይ የምትባለውን ግዛት ፈረንሳይ እያስተዳደረች በነበረችበት ጊዜ በዋናነት በተለይ በ1902 እስከ 1906 አካባቢ ላይ ነው ይሄ የተፈጠረው። እና ሃኖይ የምትባለዋ ከተማ ማደግ ጀመረች። በፍጥነት ከተማዋ እያደገች ከተሜነት እየተስፋፋ መጣ። እና ለፈሳሽ ማስወገጃ የተሰሩ መስመሮች አሉ። እና እነዛ ቱቦዎችና መስመሮች በጣም የአይጥ መፈንጫ ነው የሆኑት። እንደውም ፓራዳይዝን የሆነላቸው ለአይጦቹ ነው የሚለው። እና አይጦች በጣም እየበዙ ሲመጡ ደግሞ አይጦች በባህሪያቸው በሽታ የሚያስተላልፉ ነገሮች ናቸው እና እንስሳቶች ናቸው። እና ለሕዝብ ጤና በጣም ማስጋት ጀመሩ። ከተማ ውስጥ በጣም በከፍተኛ ሁኔታ ቁጥራቸው ጨመረ። እና ነዋሪው መቆጣት ጀመረ። እና ነዋሪው ምን እያደረገ ማሰብ ጀመረ? ይሄ መንግስት አይጦችን እንኳን መቆጣጠር እየቻለ አይደለም፣ ስለዚህ እንደ ገቨርንመንት ፌለሪቲ ነው ብለው ማሰብ ጀመሩ። እና በዚህ መቆጣት ጀመረ ህዝቡ። እና በፍጥነት መፍትሄ ያስፈልገናል የሚል ጥያቄ ሲያመጡ ኃላፊዎቹ ቁጭ አሉና ቀለል ያለ መፍትሄ ያመጡ። የዛን ጊዜ ቅኝ ገዢ የነበሩት ቀለል ያለ መፍትሄ ያመጡ። እና መፍትሄ የነበረው ምንድን ነው? በቃ አይጦቹ የሚበዙ ከሆኑና ችግር የሚሆን ከሆነ የሞተ አይጧን ሳይሆን ጅራቷን እየቆረጡ ያምጡ። በቃ አንድ አይጥ ግደሉና ጭራዋን ይዘው ይምጡ እና ጭራዋን ለሚያመጣ እንከፍላለን የሚል ውሳኔ ወሰኑ። በአንድ ወለል ላይ 2 ቤቶች ብቻ በአዲስ አበባ ውስጥ እንዲህ ያለ ምቾትና ነፃነት ማግኘት ምን ያህል ብርቅ እንደሆነ አስቡት። ይህ ቤት የተሰራው ለእርሶና ለቤተሰቦ ሰላም እንዲሆን ተደርጎ ነው። ብዙ ሰዎች አፓርትመንት ከገዙ በኋላ ለረጅም ጊዜያት ይጠብቃሉ። ይህ ቤት የተገነባው ዛሬውኑ ለመኖሪያ ዝግጁ ተደርጎ ነው። የሚገኘው በሸጎሌ ላይ ነው። ልብ ይበሉ፣ በአንድ ወለል ላይ 2 ቤት ብቻ መኖራቸው ጸጥ ያለ ጠዋትና እውነተኛ የነፃነት ስሜትን ያጎናጽፎታል። ቤቱ 3 ሰፋፊ የመኝታ ክፍሎች አሉ። ይህ ማስተር ቤድሮማችን ነው። የመጀመሪያው መኝታ ቤት፣ ሁለተኛ መኝታ ክፍል። ይህ የምሽቱን ጀንበር የምትመለከቱበት በረንዳው ነው። ሳሎኑን አጠይቁኝ፣ ሌላ ዓለም ነው። በምን ዕቃ እንደምትሞሉበት እናንተ ተጨነቁበት። ይህ ደግሞ ጥንቅቅ ብሎ የተዘጋጀው ኪችናችሁ ነው ከነ ኪችን ካቢኔቱ። ይሄ ደግሞ በጋራና በነፃነት መጠቀም የምትችሉት ቴራስ ነው። ሁሉም መኖሪያ ቤቶች 100% የተጠናቀቁና የተናጠል ካርታ የተዘጋጀላቸው ናቸው። የተረጋገጠ 50% የባንክ ብድር አላቸው። ምን ማለቴ ነው? እርስዎ 7.2 ሚሊዮን ብር ብቻ በካሽ ይክፈሉ። የቀረውን እኛ ራሳችን ቀጥታ ባንኩ ጋር ሄደን እንዲያበድሮት እናደርጋለን። ስለዚህ ቤቱን እየኖሩበት ገዙት ማለት አይደለም። ከዚህ በላይ ምርጥ አማራጭ ከየት ይመጣል? የቤት ዕቃውን ብቻ ይዘው የሚገቡበትን ቤት በ0975 55 0708 ዛሬ ሳይሆን አሁኑኑ ደውለው ይረከቡን። መደላድሎች ነን። በምቾት ይኑሩ። ስትመለከቱት ይህ ሀሳብ ሎጂካሊ ትክክል ነው። በቃ እንስሳቶች አሉ፣ ስለዚህ በመግደል ማቃለል ይቻላል። ደግሞ ውጤታማም ይመስላል። ሰው የሚሸለምና ገንዘብ የሚከፈለው ከሆነ እያባረረ ሊገል ይችላል። ስለዚህ ውጤታማ ነው፣ በፍጥነት ሊሰራጭ የሚችል ነው። እና ሲመለከቱት በቃ ጥሩ የሚባል ፖሊሲ ነው። ኢዚ ነው፣
ውጤት አለው ብለው ያመኑበት ፖሊሲ ነው። ግን መርሳት የሌለባችሁ እናንተ ማወቅ ያለባችሁ እነሱም የረሱት ምንድነው ኢኮኖሚክስ ውስጥ አንድ ህግ አለ። በተለይ የሚሰጡ ማንኛውም ማበረታቻዎች ስህተት ከሆኑ ውጤታቸው ከችግሩ በላይ እየከፋ መሆኑ ማወቅ አለባችሁ። እነሱም የዛን ጊዜ ይህን አልተረዱ። ኢኮኖሚክስ ይህን በደንብ ነው የሚረዳው እና በውጤቱ ለአጭር ጊዜ በሺህ የሚቆጠር ጭራ መጣ። በቃ የአይጥ ጭራ እየተገደለ ጭራና ጅራታቸው መጣ እና አስተዳዳሪዎቹ ተደሰቱ በጣም ውጤት ስለመጣ ማለት እና ፕሮግረስ ሲመለከቱ ለውጥ እንዳለ ያሳያል ሪፖርቱ። አይጦቹ ቀንሰዋል፣ እኛ አካባቢ የሉም አሁን ምናምን የሚለው ነው ሪፖርቱ። ስለዚህ በወረቀት ላይ ፖሊሲው ሰራ ማለት ነው። በእውነታው ግን የሆነ ነገር እየተፈጠረ ነበረ፣ የሆነ ነገር ሀፕን እየሆነ ነበረ እና መርሳት የሌለባቸው ሌላ የኢኮኖሚክስ ሀሳብ ምንድን ነው? ፒፕል አር ራሽናል፣ ሰዎች ምክንያታዊ ናቸው። የዛን ጊዜ ቀኝ ገዢዎቹም የረሱት ይህንን ነው። በኋላ በሌላ ምሳሌ ነግራቸዋል። ለማበረታቻዎች በፍጥነት ነው መልስ የሚሰጠው። ለፖሊሲ መልስ አይሰጥም ሰው በባህሪው፣ በሁሉም ዓለም ላይ ነው። ለፖሊሲ መልስ አይሰጥም፣ ለኢንሰንቲቭ ነው መልስ የሚሰጠው። ለኢንሰንቲቭ ለምሳሌ እዚህ መንገድ ላይ ሽንት መሽናት አይቻልም የሚባል ፖሊሲ ቢወጣ ፖሊሲውን ሰምቶ አይደለም ሪያክት የሚያደርጉት። ሽንቱን የሸና ሰው ተይዞ ሲቀጣ ከተመለከቱ ግን ለቅጣቱ ነው እንጂ ለወጣው ፖሊሲ አይደለም ኢምፕሊመንት የሚያደርጉት። ለኢንሰንቲቭ ምላሽ ሰው በባህሪው ማለት ነው። እና ሰዎች የሆነ ቁም ነገር ገብቷቸዋል። ምንድነው የገባቸው? ፖሊሲ የወጣው ፖሊሲ ለአይጥ ጭራ እንጂ እየከፈለ ያለው ለአይጥ እየከፈለ አለመሆኑን ተረድተዋል እነሱ። ለአይጡ አይደለም እየከፈለ ያለው። ምክንያቱም አይጥ አምጦ አላሉም እነሱ። አይጧን ግደሉና ጭራዋን ይዛችሁ ኑ ነው የተባለው። ኦልሬዲ እንደገደላችኋ ስለሚታወቅ እንደማለት ነው። እና ሰዎች አይጦቹን ይይዙና ጭራ እየቆረጡ ግን ምን ያደርጉ ነበር? ይለቋቸው ነበር። ጭራውን ስለተቆረጠ አይጥ አይሞትም። እና አይጦቹን ጭራቸውን ይቆርጡና በየቱቦ ውስጥ ይለቋቸዋል። ምንድን ነው እያደረገ ያለው? ህዝቡ ችግሩ በጣም ከፍተኛ መሆኑን ማሳየት ስለፈለጉ ነው። እየቆረጡ መልቀቅ። ምክንያቱም አይጦቹ አለቁ ከተባለ ክፍያ አይከፈለንም ብለው አመኑ። ስለዚህ አይጦቹ ካሉ ግን ችግሩ አለ ከተባለ እየቆረጣችሁ አምጡ የሚለው ይቀጥላል ብለው ስላሰቡ እኮ ነው። ራሽናሊቲ። ሌሎች እንደውም ከፋ አደረጉት ይህን ጉዳይ። አይጦች ማርባት ጀመሩ እና የአይጥ ኢንዱስትሪ ነው፣ ራት ኢንዱስትሪ ተፈጠረ እዛ ኢኮኖሚ ላይ። ምክንያቱም ምን ብለው ማሰብ ጀምሩ? ብዙ ጭራ ማለት ብዙ ገንዘብ ነው። ስለዚህ አይጦቹ መቀነስ ሳይሆን ያለባቸው መጨመር ነው የሚል አስተሳሰብ ህዝቡ አሰበ። አሁን ኃላፊዎቹ አይጦቹ የትም እንዳልሄዱ ተረዱ። በቃ አይጦቹ እየበዙ ኢቭን ችግሩ መሻሻል እንደሌለው ነው ያወቁት። እና ቁጥሩ ምንም ስሜት እየሰጣቸው አይደለም። ይከፍላሉ፣ ብዙ ወጪ ያወጣሉ፣ ግን አይጦቹ ቁጥር እየቀነሰ አይደለም። ስለዚህ ምን ወሰኑ? አይ ገንዘብ ካሁን በኋላ መስጠት የለብንም ብለው አቆሙ። ያው ሰዎች በጣም ብዙ አርብተው ስለነበረ ቁጥራቸው ተባባሰ። በቃ ጠቅላላ ከተማ ውስጥ ተባባሰ። አሁን ፖሊሲው ውድቅ ሆኖ አይደለም፣ ደካማ ፖሊሲ ስለሆነ አይደለም የአይጦቹን ቁጥር ያበራከታቸው፣ ሁኔታው ነው ያባባሰው። ፖሊሲው የተተገበረበት ሁኔታ ማለት ነው። ሉክ መንግስት ምንድን ነው የሚያስቡ? አይጥ ለመግደል በቃ ማበረታቻ ብሰጥስ ጥሩ ነው ብሎ ይመለከታል። አሰ ገቨርንመንትና እንደ ኦፊሻሎች ያሰቡት እሱን ነው። እንደ ኢኮኖሚስት ግን የትኛውን ባህሪ ብናበረታታ ነው የአይጦች ቁጥር ሊቀንስ የሚችለው የሚለውን ነው የሚያስበው። ምክንያቱም ማበረታቻዎች፣ ኢንሰንቲቮች የሚሸልመው በቃ የሚታየው ነው፣ ፊት ለፊት የሚታየውን እንጂ አውትከሙን አይሸልምም። ሰዎች ደግሞ ራሽናል ስለሆኑ ከማበረታቻም ትልቁን ማበረታቻ ነው የሚፈልጉት፣ ከሽልማትም ትልቁን ሽልማት ነው የሚፈልጉት። አስቡት፣ ይሄ ታሪክ አይደለም። ይሄ የዘመናዊ ኢኮኖሚ ስርዓት ፖሊሲ ማሳያ ነው። ዓመተ ምሕረትም አለው ጊዜውም አሉ። ሃኖይ ላይ የተከናወነ፣ ቪየትናም ላይ ማለት። ምክንያቱም ድጎማ አሁንም ኢኮኖሚ ላይ እንደዚህ አይነት አስተሳሰብ። ሌላ ደግሞ ኮብራ ኢፌክት ከዚህ ቀደም አቅርቤላቸዋል። እንግሊዝ ህንድን ቅኝ ገዝታ ነበር እና ለብዙ ዓመታቶች ነው ቅኝ የገዛቻት እና ህንድ ውስጥ እባብ የኮብራ የሚባለው እባብ ቁጥሩ በጣም እየበዛ ሲመጣ ለሰዎች እንቅስቃሴ መከልከል ጀመረ እና ሰዎች ነፃነት እያጡ መጡ ከተማ ውስጥ እባብ ስለበዛ። ስለዚህ ቅኝ ገዢዎቹ የእንግሊዝ ኦፊሻሎች እሱኛውንም የ19ኛው ክፍለ ዘመን መጀመሪያ አካባቢ ላይ ማለት ነው መፍትሄ ብለው ያመጡት ምንድነው? በቃ እባብ እየገደላችሁ አምጡ፣ እዛ እየገደላችሁ አምጡ ነው፣ እዛ ጭራ አምጡ ነበረ። ተመሳሳይ ወቅት ላይ ነው ደግሞ ጊዜውም የነበረው። ሃኖይ እዛ ፈረንሳይ ነበረች ቅኝ የገዛቸው፣ እንደዚህ አይነት እርምጃ ነው የወሰደችው። እሷ ጭራ እየቆረጣችሁ አምጡልኝ ያለችው። እንግሊዞች ደግሞ ህንድ ውስጥ የበዛውን እባብና ኮብራ ለማጥፋት ደግሞ ገላችሁ አምጡጡ። ስለዚህ የተገደለ ኮብራ ላመጣ በሙሉ ይከፍሉ ነበር።
በውጤቱ በጣም ጥሩ ነው የነበረው። በጣም ብዙ ሰዎች እየገደሉ ያመጣሉ፣ ብዙ ይከፈላል እና የእባቦች ቁጥር ቀነሰ። ነገር ግን ከትንሽ ጊዜ በኋላ ደግሞ የእባቦች ቁጥር እየጨመረ ነው የመጣው። የእባቦች ቁጥር እንኳን በመጀመሪያው ጊዜ አልጨመረም፣ ግን ለእባቦች የሚከፈለው ክፍያ ተገድለው የሚመጡ እባቦች ቁጥራቸው ጨመረ እና የስራ ማስኬጃ ወጪው ከፍተኛ ሆነ። የእንግሊዝ መንግስት አይ በቃ ወጪው በጣም ባንክራፕሲ ውስጥ ከተተኝ፣ ስለዚህ ወጪውን አልቻልኩም፣ ካሁን በኋላ የተገደለ እባብ አልቀበልም ማለት። ሰዎች ግን ያመጡ የነበረው ምን እያደረጉ ነው? ፋርም ፈጥረው ማርቢያ ማለት ነው እያረቡ እየገደሉ ያመጣሉ። በቃ ማርባት፣ እየገደሉ ማምጣት የገቢ ምንጭ እያደረጉት መጡ። አልቀበልም የስራ ማስኬጃ ወጪ ከፍተኛ ሆኖብኛል ሲል መንግስት፣ የእንግሊዝ መንግስት እልህ ውስጥ የገባው ህዝብ በሙሉ ያረባቸው የነበሩ እባቦችን የለቀቀው። ከዛ ዘኮብራ ኢፌክት ይባላል። ይሄ ሀሳብ ምንድን ነው? እባብ በዛብኝ ለሚለው ችግር ያመጡት መፍትሄ እባብ መግደል የሚል ነው። እባብ ለመግደል ደግሞ መክፈል የሚል ነው። መክፈል ምን አመጣ? ሰዎቹ ላይ ማርባት የሚል ሀሳብ መጣ። ይሄንን መምራት ሲቸገሩ ደግሞ የእባቦቹ ቁጥር እንዲጨምራል። እባብ እቀንሳለሁ ብለው የእባብ ቁጥር ነው የጨመሩት። ሃኖይም እንደዛ ነው። የፈረንሳይ ውሳኔ የአይጥ ቁጥር እቀንሳለሁ ብላ የአይጥ ቁጥር ነው የጨመረችው። ማንኛውም ፖሊሲ ከወጣ በኋላ ችግሩን ሊያብሰው ይችላል። ሌሎችም ላይ ይላሉ። ለምሳሌ ድጎማ እጥረትን ሊፈጥር ይችላል። አንዳንድ ቦነሶች በጣም ማጭበርበርን ሊያመጡ ይችላሉ። ድጎማ እጥረት እንዴት ይፈጥራል እንበል። ለምሳሌ ነዳጅ በጣም ይደጎም ነበር የኢትዮጵያ ኢኮኖሚ ላይ እና ነዳጅ እየተደጎመ በዝቅተኛ ዋጋ ስለሚገባ የጎረቤት ሀገራቶች እየሄደ ይሸጥ ነበር። እጥረት ነበረበት። አንዳንድ ቦነሶችም ማጭበርበርን ያመጣሉ። በቃ ብዙ ማግኘት አለብኝ ሊሉ ይችላሉ። አንዳንድ ቁጥር ግብርና የተወሰኑ ሴክተሮች ላይ ታርጌት ይቀመጣል። በቃ የዚህን ያህል ሰዎች ትምህርት ቤት ማስገባት አለባቸው፣ የዚህን ያህል ምርት መመረት አለበት፣ የዚህን ያህል ስራ እድል መፈጠር አለበት የሚል ታርጌት ይቀመጣል። ታርጌቱን ማሳካት የማይችሉ ጊዜ ደግሞ ጥራት ኮምፕሮማይዝ መደረግ ይጀምራል። በቃ ጥራት በሌለው ዝም ብሎ ቁጥሩን ለማድረስ ናገባገባ ተፈጥሯል አልተፈጠርም የሚል የውሸትም ሪፖርቶች ጨምሮ አብሮ ሊመጣ ይችላል። ግን ጥራት ኮምፕሮማይዝ ይደረጋል። ምክንያቱም ሰዎች ለፖሊሲ ምላሽ አይሰጡም፣ ለማበረታቻው ነው ምላሽ የሚሰጡት። ደግሞ ለተሳሳተ ማበረታቻ ደግሞ ህዝቡ ቢሳሳት እንኳን መተቸት አይቻልም ነው ይባሉ። ለምሳሌ እነዚህ ሰዎች ለምን አይጥ ገለው ይዘው መጡ፣ ለምን አይጥ ማርባት ጀመሩ፣ ለምን ኮብራ ማርባት ጀመሩ ሊባሉ አይችሉም። ፖሊሲው ነው ወደዛ እየገፋቸው ያለው። እነሱ ማሰብ ነበረባቸው ሊባል አይችልም። ሁሉም ሰው ሰልፊሽ ነው፣ ትልቅ ሳቲስፋክሽኑን ለማግኘት ነው የሚጣጣረው። ስለዚህ መንግስት ማድረግ ያለበት ምንድን ነው? ማበረታቻው ምን እንደሆነ ማወቅ አለበት። በኢኮኖሚክስ ውስጥ ወይ መጥፎ ወይ ደግሞ ደካማ የሚባል ማበረታቻ አይወድቅም። ተመልሰው ነው ጉዳት የሚያመጡት ራሳቸው። ለምሳሌ ፈረንሳይን እኮ የጣሏት አይጦቹ አይደሉም። አይጦቹ እኮ አይደሉም። መንግስትን ያሸነፈው ኢኮኖሚ ነው እንጂ አይጦቹ አይደለም መንግስትን ያሸነፉት እኮ። መንግስትን ያሸነፈው ኢኮኖሚ ነው። ለማንኛውም ጉዳይ የሚሰጥ ኢንሰንቲቭ በጣም ጥንቃቄ ያስፈልጋል። ለምሳሌ መንደር ውስጥ በቃ መንግስት ነው የወሰነው። ስለዚህ ከምሽቱ 2 ሰዓት እስከ ምሽቱ 5 ሰዓት ድረስ ማንኛውም ሰው ከቤቱ ወጥቶ መንደሩን መጠበቅ አለበት የሚል ትእዛዝ ቢመጣ በቃ ጥብቅ ትእዛዝ ነው፣ ፖሊስ ነው ያዘዘው፣ መንግስት ነው ያዘዘው፣ ስለዚህ ሁሉም ሰው መውጣት አለበት ቢባል ሰዎች ሊወጡ ይችላሉ። ነገር ግን ያልወጣ ሰው 100 ብር ይቀጣል ቢባልስ? በእርግጠኛ መሆን የሚችሉት ቁጥሩ ይቀንሳል። በቃ ማታ ከ2 ሰዓት እስከ 5 ሰዓት ከማመሽ 100 ብር ቀላል ነው፣ ስለዚህ 100 ብር ከፍላለሁ፣ 100 ብር ብቻ ከሆነ የሚያስቀጣው ይላል ማለት። ኢንሰንቲቭ እንደዚህ ነው። ነገር ግን 100 ብር እንቀጣለን እኮ የሚለው ሀሳብ የመጣው ለምንድን ነው? ሁሉም ሰው ጥንቅቅ ብሎ እኮ እንዲጠብቅ ነው ማታ ወጥቶ። ነገር ግን 100 ብር ነክ እንደ ኢንሰንቲቭ፣ ስለዚህ ሲገለበጥ ኢንሰንቲቭ ስለሚሆን ማለት ነው። ለማስጠበቅ ሲባል የታዘዘው 100 ብር ከሆነ ማስጠበቅን ኢንሰንቲቫይዝ ያደርጋል የተባለው 100 ብር ከሆነ ሰዎች 100 ብር ማከፍዬ በቃ ቤቴ በጨለማ ደጅ አልወጣም የሚል ውሳኔ እንዲወስኑ ሊያደርግ ይችላል። ብሔራዊ ባንክም ገንዘብ ሚኒስቴርም ጉምሩክም በሙሉ የሚያወጣቸው ፖሊሲዎች ትክክለኛ ፖሊሲ መሆናቸውን ማረጋገጥ በደንብ ነው የሚያስፈልገው። እንደዚህ አይነት ኢፌክት ተገልብጠው ኢፌክትና ችግር ሊያመጡ የሚችሉበት እድል አለ እና ይህንን ሀሳብ ለእናንተ ዛሬ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።